ይህን ሰውዬ ታስታውሱታላችሁ? ፊልም ላይ ፕሮፌሰር እየተባለ ነበር የሚጠራው። አደገኛ ዘራፊ ነበር። ይህ ሰውዬ ደግሞ በእውነተኛ ታሪክ ላይ አደገኛ ዘራፊ ነበር። ለመዝረፍ የሄደበት መንገድ ጭንቅላቱ ለጥሩ ነገር ቢጠቀመው በጣም ይለወጥ ነበር። ስሙ አንቶኒ ይባላል። ልጅ እያለ እስፔሻሊ ደግሞ ሃይ ስኩል እያለ በጣም የሚወደድ ውድድር ሲኖር የውድድሮች መሪ፣ በትምህርት ቤት ደረጃ ደግሞ ሪከርድ ካስፈለገ እሱ ጋር ነው ያለው። በባስኬትቦል፣ በራሳቸው በራግቢ፣ በዛ ላይ ትምህርት ቤት ውስጥ በጣም ቆንጆ የምትባሏ ሴት የእሱ ፍቅረኛ ነች። ከሱም አልፎ ደግሞ የስፖርት ውድድሩን ለትልቅ ውድድር ታጭቶ ሲወዳደር ነበር። በአጭሩ አንቶኒ ሰው ሁሉ ትኩረት የሚሰጠው እንደ ስኬታማ የሚታይ ልጅ ነበር ትምህርት ቤት ውስጥ። ግን ችግሩ የሆነ ቀን ላይ የእነሱን ረግቢ የሚባለውን ጨዋታ እየተጫወተ ምን ያክል ከባድ እንደሆነ ታውቃላችሁ? እሱ ጨዋታ ጉዳት ይደርስበታል ጉልበቱ ላይ። የጉልበት ጉዳት ደግሞ በጣም ከባድ ነው። ሰርጀሪ ቢደረግም እንደ በፊቱ ፐርፎርም አታደርገውም ወይም እንደ በፊቱ መጫወት አትችሉም። በዛ ላይ ደግሞ ህመሙ የሚያስጠላ ደርሶብኝም ስለማቅ ነው። በጣም ዘግናኝ ነገር ነው። ምንም ለማድረግ ጉልበታችሁን ማጠፍ አለባችሁ። ሳይድን ያንን ስታደርጉ የበለጠ ታመማላችሁ። እሱ ደግሞ ለዚህ ህመም እያለ አንቶኒ መድኃኒት ይጠቀማል፣ ህመሙን የሚያስረሳው። ቀስ እያለ ግን እቺ መድኃኒት ስትደጋገም ሱስ ትሆንበታል። ቀላል ሱስም አልነበረም። ይሄ ድንሃል ተብሎ ሁሉ ከሐኪም ቤት ይሄ መድኃኒት አያስፈልግም ሲባል ራሱን ጎርቶ ከደረጃ ላይ ወድቆ ምናምን ይሄ መድኃኒት ድጋሚ እንዲያዙለት ያደርጋል። ህይወቱን በአጭሩ ይሄ መድኃኒት ምስቅልቅሎን አወጣው። ከነበረበት ታዋቂነት እታች ከተተ። መውሰድ ያለበት በቀን ቢያንስ ይሄን መድኃኒት 3 ነው። እሱ ህመም ከተሰማችሁ ማስታገሻ ስለሆነ፣ እሱ ግን እንደ ማስቲካ ከአፉ አይጠፋም። ይሄ መድኃኒት በቀን እስከ 30 ጊዜ የሚወስድበት አለ። በቃ ዝም ብሎ ሲውጥ ነው የምታዩት ይሄ መድኃኒት። በዚህም አላቆመም። ይሄ ሱስ ወደ ሌላ ሱስም ይወስደዋል። አደንዛዥ ዕፅ መጠቀም ይጀምራል። መጠጥ ላይ አብዛኛው ጊዜ ታገኙታላችሁ። ህይወቱንም ለመቀየር አደንዛዥ ዕፅ ለመግዛት ይህንን መድኃኒት ለመግዛት ስራዎችን ጀመረ። የሚሰራው ስራም ደግሞ ድለላ ነበረ። ቤት ማሻሻል። ነገሮች ተሳክቶለት ደግሞ ትንሽ ደልሎ ብር ሲሰራ ነገሮች ይበላሹበታል። ምክንያቱም ይህ የቤት ድለላ ቋሚ ስራ አይደለም። እናም አየር ወይም ደግሞ ቢዝነሱ ጥምም ብሎ ይጠፋበታል። እድሜውም በዚህ ሰዓት አድጎ ምን ብሎ 28 ደርሷል። ሲሆን 2008 ነበር እንደ ፈረንጆች አቆጣጠር። በተጨማሪም ደግሞ አግብቷል፣ ልጅም አለው። እናም ለሱሱም ለቤተሰቡም ብሎ ሌላ ስራ መስራት ጀመረ። የቤተሰቦቹን የእናትና አባቱን እንዲሁም የአካባቢውን አትክልት መንከባከብ ጀመረ። ይህንም ታዲያ የባንክ ቤት መኪና ብር ሲያንቀሳቅስ ያያል እና ምን ብሎ አሰበ? ይህንን መኪና መዝረፍ አለ። ግን እንዲህ በቀላሉ መሳሪያ ይዞ ምናምን አይደል። በጣም በቃ ብሪሊየንት በሆነ ወይ ነው መዝረፍ የፈለገው። ብቻውንም ነው ደግሞ መዝረፍ የፈለገው። ማንንም ማስገባት አልፈለገው። እቅድም ማውጣት ጀመረ እንዴት እንደሚያደርግ። በየቀኑም ይሄ የሚዘርፈውን ባንክ ቤት መኪና መቼ ባንክ እንደሚመጣ መቼ ብር ይዞ እንደሚወጣ ስንት ሰው እንደሚጠብቀው በየቀኑ መከታተል ጀመረ። ቀጥሎም ደግሞ እንዴት አድርጎ እንደሚያመልጥ ፕራክቲስ ማድረግ ጀመረ ወይም መለማመድ ጀመረ። አርቲፊሻል ጸጉርና አርቲፊሻል ፂም ደብቆ እዛው አካባቢ ያስቀምጣል። እናም እየሄደ ከደበቀበት እያወጣ ይሄን አርቲፊሻል ጸጉርና ፂም አርጎት ምን ያክል ሰው እሱን ኖቲስ እንደሚያደርግ ወይም ሊያውቀው እንደሚችል ቼክ ያደርጋል። ከዛም ደግሞ መልሶ ይሄን እቃ ያስቀምጥና ደብቆት ተመልሶ ይሄዳል። ብቻ ይሄን ነገር ሲደጋግመው አንድ ሰው በጣም በትኩረት አይቶታል። እዛው አካባቢ የሚኖር ጎዳና ተዳዳሪ ነው ይሄን ያየው። አንቶኒም ደግሞ ይሄንን የጎዳና ተዳዳሪ እንዳየው ሲያውቅ ኖርማል እንደሆነ አክት ያደርጋል። ይሄ ነገር እየተለማመደ አንቶኒ ወራቶችን ያሳለፈ። ማምለጫውን አዘጋጀ፣ ሁሉም ነገር ደረደረ። ከዛም ቀጥታ ወደ ስራ ገባ። የመጀመሪያው እቅዱ ደግሞ ሰራተኞችን መቅጠር ነበረ። አናኒመስሊ ወይም ደግሞ በማይታወቅ ዌብሳይት ላይ ራሱ እንደ ድርጅት አድርጎ ጽዳት ሰራተኛ እፈልጋለሁ፣ በሰዓት ደግሞ $29 እከፍላቸዋለሁ አለ። $29 በጽዳት ብዙ ነው። ጊዜውም ደግሞ እንዳልኳችሁ 2008 ስለሆነ እንደ ፈረንጆች አቆጣጠር ብዙ ሰዎች ይህን ነገር አክሴፕት ያደርጉታል። እናም አንቶኒ ለእነዚህ ሰራተኞች ለመቀጠር ለምትፈልጉ በዚህ ቀን በዚህ ሰዓት የጽዳት ሰራተኛ የሚለብሰውን ልብስ ለብሳችሁ ኑ ብሎ ባንክ ቤቱ በርጋ ይቀጥራቸዋል። በዛ ላይ ደግሞ ልብሱ ማስክም እንዲኖረው ነገራቸው። ጽዳት ስለሆነ ያው አቧራ እንዳይገባባችሁ ምናምን ብሎ ማለት። እኚህ ሰዎችም ለመቀጠር የተባሉበት ቦታ ተገኙ። ወደ 30 ይሆናሉ ቁጥራቸው። አንቶኒም ደግሞ እዚህ ውስጥ አብሯቸው ነበረ። እሱ እንደቀጠራቸው እሱ እንደጠራቸው አያውቁም። በዛ ላይ ደግሞ አንቶኒ የውሸት ጸጉርና ፂም አድርጓል። በዛ ላይ ደግሞ ማስክም አለ። እሱን ለመለየት አይመችም። አሁን ስፔሲፊክ አንድ ሰው ማስክ አድርጎ ብታዩ ትኩረት ስታችሁ ታዩታላችሁ። ለምንድን ያደረገው ስላላችሁ። እኚህ ሰዎች እንዳለ ግን ማስክ አድርጓል። ስለዚህ በዛ ውስጥ እሱ ተደበቀ። እኚህ ምስኪን ሰዎች ስራ እንቀጠራለን ብለው መጥተው ለሌባ ተባባሪ ሆኑ ሳያውቁት ማለት ነው። እንደሚፈልገው አንቶኒ ታዲያ ለባንክ ቤቱ ብር የሚያደርሰው መኪና መጣ። በሰዓቱ መኪናውንም ከፍተው አንድ ብቻውን ያለ ጠባቂ ብሩን ማውረድ ይጀምራል ከመኪናው ላይ። ጠጋ ብሎም አንቶኒ እዚህ ጠባቂ ላይ ለሰልፍ ዲፌንስ ሰው የሚጠቀመው
ስፕሬይ ፊቱ ላይ ነፋበት እና ይሄ ከተረጨባችሁ በቃ አይናችሁ ምንም ነው የማይታያችሁ ለ15 ለ20 ደቂቃ ነው የምትሉት። እናም ይሄ ጋርድ ብቻውንም ስለሆነ አይኑ ላይ ተረጨበት። ሲወዘጋገብ አንቶኒ 2 ማዳበሪያ ብር ይዞ ብናል። ይሄ የያዘው ማዳበሪያም በውስጡ ወደ $400,000 ይዞ ነበር። ባቀደው መንገድም እየሮጠ ገባ። ሰው የለበትም ብሎ ወዳሰበው ግን መንገድ ላይ አርጎት የነበረውን ዊግና አርቲፊሻል ፀጉርና ፂሙን አውልቆ ጣለው። ከላይም የለበሰውን የጽዳት ሰራተኛ የሚመስለውን ልብስ አውልቆ ወረወረ። እናም አሁን አያስታውቅም እሱ እንደሆነ። ወደ ውስጥም ደግሞ ገብቶ የሆነች ወንዝ አለች። እሷን ለመሻገር ያዘጋጀው ትንሽዬ በፊኛ የምትነፋ ማሳፊያ ነበረች። እሷን መጠቀም የፈለገው ወዲያው እንግዲህ ፖሊሶች የሚያደርጉት ነገር ይሄን ነገር ዘረፋ ከተነሳ አስፓልቱ ላይ የሚሯሯጡት። ስለዚህ ለፖሊሶች እንደልባቸው መንቀሳቀስ ስለማይመች ነው እሱን ይዞ ወደ ጫካው ሮጦ እዚች ጀልባ ላይ የሆነው። ጀልባውን ደግሞ ብዙ አይደባትም ለመሻገር ነው የተጠቀመበት። በዛ ላይ ደግሞ ፖሊሶችን መጥተው ሲፈትሹ ስፔሲፊክ አድርገው ለማወቅ ከበዳቸው። ሁሉም ተመሳሳይ ነው የለበሰው የጽዳት ሰራተኛ የለበሰ ብለው ማንን ከማን ያስቀሩ? ግማሹ በዚህ ጋ ይሄዳል፣ ግማሹ በዚህ ለመለየት ከበዳቸው። አንቶኒም በዚህ በኩል አመለጠ። ቀጥ ብሎም ደግሞ ሄደው ይሄንን ብር ይዞ ላስ ቬጋስ፣ እንደምታውቁት አሜሪካ ላይ ላስ ቬጋስ ብር በቃ ብትን የሚደረግበት ቦታ ነው። በቃ ይሄ ትክክለኛ ይገልጿል ብዬ ማስበው ነው። በዚህ በኩል ቁማር ነው፣ በዚህ በኩል ሴት ነው፣ በዚህ በኩል ጭፈራ ነው። የብር ጸር የሆነ ሀገር ላስ ቬጋስ ነው። እሱም ሄዶ ደግሞ እንደነዚህ አይነት ሰው ስለሆነ ያው ሴት የሚወድ ስለሆነ ቁማር ተጫወተ፣ ጨፈረ። ሚስት እያለው ሚስትና ልጅ አለው ብያቸዋለሁ። ከሌሎች ሴቶች ጋር ጊዜ ማሳለፍ ጀመረ። በአንድ ቀንም ወደ $40,000 አጠፋ። አሁን የምንገኘው ብስራተ ገብርኤል ላፍቶ ሞል ውስጥ ነው። ታዲያ ከዚሁ ሞል ጋር አያይዘን አማን ፕሮፐርቲስ በሚል ስያሜ እጅግ ቅንጡ የሆኑ የመኖሪያ አፓርትመንቶችን በመገንባት ላይ እንገኛለን። ታዲያ እዚህ ፕሮጀክት ላይ ከባለ 1 እስከ ባለ 3 መኝታ የምታገኙ ይሆናል። እውነተኛ 30% ልዩ ቅናሽም እያገኛችሁ ተጠቃሚ ይሁኑ። ለበለጠ መረጃ በ0935 347588 ይደውሉልን። አማን ፕሮፐርቲ በጣም ብዙ ነው ከምታስቡ በላይ። ለሱ አሁን ነገሮች በቃ ቆንጆ ሆነዋል። ችግር ይደርስብኛል ብሎም አላሰብ። ግን አንቶኒ እዛ ቦታ በጣም የተመላለሰ ነበር ብያቸዋለሁ ለወራቱ። እና ደግሞ ትኩረት ሰጥቶ ሲያዩ የነበረው ጎዳና ተዳዳሪ ነበርም ብያቸዋለሁ። እሱ ሰው ይሄ ነገር መዘረፉን ሲሰማ ሄዶ መረጃ ሰጠ። ምን አይነት መረጃ ካላችሁ እዚህ ጋር በጣም የሚመላለስ አርቲፊሻል ፀጉር የሚያደርግ በጣም ደስ ያላለኝ ያልጣመኝ ሰው ነበርና ወንጀል ይሰራል ብዬ ስላሰብ ቀድሜ የመኪናውን ታርጋ መዝግቤ ነበር ብሎ የመኪናውን ታርጋ ለፖሊሶች ሰጣቸው የአንቶኒ። ፖሊስም ደግሞ ይሄን መኪና ሲመረምር ወዲያው ይሄ መኪና የአንቶኒ ሚስት እንደሆነ አወቁ። ተጨማሪም ምርመራዎችን ሲያደርጉ አንቶኒ ጥፋተኛ እንደሆነ እንደሰረቀ ያው ላስ ቬጋስ ሄዶ ብር ሲበትን መቼስ አንቶኒ ብር የሌለው ሰው ነው። አንዳንድ ነገሮችን ትሬስ ሲያደርጉ ሲከታተሉ አንቶኒ ከነ ማስረጃው ከጨመረ ትክክለኛ ፎቶም ይሄ ነው። ግን የሱ ታሪክ አላለቀ። ፍርድ ቤት ቀርቦ 6 ዓመት ተፈረደበት። ግን አንቶኒ እስር ቤት ውስጥ ሆኖ ነገሮች ጸጽተውት ልጁ እየናፈቀችው ለልጁ እንደ ተረት አይነት ነገሮችን መጻፍ ጀመረ። አንድ መጽሐፍ ወጣው። ከጊዜያቶች በኋላ 20 መጽሐፎችን ጻፈ። የህፃናት የፈጀበትም 4 ዓመት ነው። ግን ከተፈረደበት 6 ዓመት ውስጥ ተቀንሶለት 4 ዓመት ከግማሽ ላይ ተለውጧል ተብሎ ይለቀቃል። የጻፋቸውን 20 የህፃናት መጽሐፎችም ደግሞ ይሸጣቸዋል። በሱ ቆንጆ ብር ማግኘት ይጀምራል። ጭራሽ ሁሉ በጊዜው 5ኛ ይሆናል። ቆንጆ የመጽሐፍ ሽያጭ ያገኛል። በህፃናት ማለት ነው። የህፃናት እንዲተረተረቱ። ይሄም ደግሞ ከሱ ታሪክ አንጻር ለሌሎች ይጠቅማል ብሎ በማሰብ እየዞረ ሞቲቬሽን ንግግሮችን ማድረግ ጀመረ። በቃ ይቻላል ምናምን ማለት ጀመረ። ይሄም ትክክለኛ ቪዲዮ ነው እንግዲህ ያው ሞቲቬት እያደረገ ማለት። ንግግሩም ብዙ ጊዜ ፎከስ የሚያደርገው ምን ያክል አደንዛዥ እጽ እሱን እንደጎዳው ነው እና ከአደንዛዥ እጽ ውጡ እያለ ነው የሚያወራው። ታዲያም ይሄ ደስ የሚል ነገር ነው። ሰው ከወንጀል ወጥቶ ጭራሽ ሰዎችን ለማስተማር ሲሄድ ግን ከአመታቶች በኋላ 2022 ላይ እንደ ፈረንጆች አቆጣጠር አንቶኒ ወንጀል መስራት ጀምሯል። የሚሰሩት ወንጀልም ብዙ ጊዜ አሜሪካ ውስጥ እንደ ኩፖን ወይም ደግሞ ካርዶች አሉ በጣም ትልቅ ዶላር የሚሸጡ። እናም እኚህን ካርዶች አንቶኒና ጓደኛው ርካሽ የሚባለውን ገዝተው በጣም ውድ ነው ብለው አጭበርብረው መሸጥ ነው የፈለጉት። ደግሞ ሰራላቸው። ብዙ ሰው ቼክ የሚያደርገው የካርዱን ቫሊዩ ሳይሆን ኦሪጂናል ነው አይደለም የሚለውን ነው ሲገዛ ማለት ነው። እና አይ ኦሪጂናል ይሄ ሊጂት ነው እየተባለ እኚህ ካርዶች እንዴት ነው ሰው ኮሌክት ነው የሚያደርጋቸው። በቃ የተለየ ነገር የለውም። ግን አንዳንዱ እንደ ኢንቨስትመንት የሚጠቀመዋል። ብሩን ሆልድ ያደርግና በሱ ይሁን ሲፈልገው ይሸጠዋል። እናም
እንዳልኳችሁ ብዙዎቹ ቼክ የሚያደርጉት ኦሪጂናል መሆኑ ነው እንጂ የተገዛበት ቫሊዩን አያጣሩ። በዚህ ምክንያት ደግሞ እነ አንቶኒ በ7,000 ይህንን ካርድ ይገዙና $150,000 ይሸጣሉ። ምን ያክል ትርፍ እንዳለው አስብ። በአጭር ጊዜ ውስጥ ነው ወደ $2 ሚሊዮን ይሰሩ። ግን ነገሩ በአጭሩ ደግሞ እነሱ ላይ ችግር ማስነሳት ይጀምራል። ምክንያቱም ምን ብያቸው ነበር? ይህን ካርድ ሰዎች የሚገዙት ወይ አትርፈው ለመሸጥ ወይ ብራቸውን ለመያዝ ነው። እና 150,000 የተገዛ ካርድ ያ ሰው መልሶ ሊሸጠው ሲል ነው ቫሊዩን የሚያውቀው። አረ ይሄ 150,000 አያወጣም $2,000 የሚያወጣ ይዘ ሲባል ሌሎችም እንደዛው ሲሉ ነገሮች ወደ አንቶኒ መጠቆም ጀመሩ። ደግሞ እውቅና ስላለው እሷንም እንደ ከቨር ተጠቅሟት ነው ይህን ወንጀል የሰራው። አንዳንዶች የተጭበረበሩት ወደ ኤፍቢአይ ሄደው እንደተጭበረበሩ ተናገሩ። ኤፍቢአይም ገብቶ ደግሞ የእነ አንቶኒ ስራ ቼክ ሲያደርግ እንዳጭበረበሩ አወቁ። ጭራሽ ሁሉ እኚህ ኤፍቢአይ ኤጀንቶች ከነ አንቶኒ ዋጋው የሚታወቅ ካርድ ግን አንቶኒ ላይ በጣም በብዙ ብር የተቀመጠ ካርድ እንግዛቸዋል። ኤጀንቱ ማለት ነው እንደ ስለላ ማለት እና አንቶኒም ደስ ይላል ብለው $1,000 የሚያወጣ ካርድ በ10,000 ሸጡ ለዚህ ኤጀንት። ኤፍቢአይ ኤጀንቱም ታዲያ ይህንን ይዞ እጅ ከፍንጅ ጀመረ። ወዲያውም ጓደኛው ጥፋተኛ እንደሆነ አመነ። ግን የፍርድ ሂደቱ የእሱም የአንቶኒም ገና አልታወቀም። ወደፊት እንግዲህ የሚፈረድበትን አሳውቃችኋለሁ። ወዳችኋለሁ። በቀጣይ እንድንገናኝ ሰብስክራይብ አድርጉ፣ ላይክ ማድረጋችሁንም ደረሱ። ቻው